የንጋት ፀሐይ ጨረሮች የጽዮንን ተራሮች እየገፉ ነው። አየር ውስጥ የሚንሳፈፈው የዕጣን ሽታ ከጥንታዊ ታሪክም ጋርም ወደ አፍንጫችንም ይገባል። በዙሪያችን የሚሰማው የከበሮ ድምጽ ዜማና በሚሊዮን የሚቆጠሩ ምዕመናንም የእግር ኮቴ ከዘመናት በፊት የተጀመረ አንድ ታላቅ ጉዞ አካልም እንደሆነ ይነገረናል። በኢትዮጵያ ምድርም በታቦተ ጽዮን ዙሪያ የሚደረገው ታላቅ የአምልኮ ሥርዓትም ከዓይናችን በስተጀርባ ያለ አንድ ረቂቅ ምስጢርም እንድንመረምርም ይጋብዘናል። ከእንጨትና ከወርቅ የተሰራችው ያቺ ታቦትም ዛሬ በሕይወታችን ውስጥም ላለው ታላቅ የመዳን ምስጢርም የሆነች ታሪኩ የሚጀምረው እዚህ በአክሱም አይደለም፣ ወደ በረሃ ወደ ባህሩ መካከልም እና ወደ ፍልስጤማውያን ምድር። የዛሬ ጉዞአችን የታቦተ ጽዮንን ፈለግ ተከትለን የአማናዊቷ ታቦትም የቅድስት ድንግል ማርያም ምስጢርም የምንገልጥበት ነው። አብራችሁን ቆዩ። ወደ ዮርዳኖስ ወንዝ ዳርቻ እንሄድ። እስራኤላውያን ከረጅም የበረሃ ጉዞ በኋላ ተስፋ ወደ ተሰጣቸው ምድርም ለመግባትም ተዘጋጅተዋል። ከፊታቸው ግን የዮርዳኖስ ወንዝ ሞልቶ ይፈሳል። ድልድይ የለም፣ መርከብም የለም። ነገር ግን ታቦተ ጽዮንን የተሸከሙ ካህናት እግሮችም የውሃውን ጠረዝም ሲነኩ አንድ ያልተጠበቀ ክስተትም ተፈጠረ። ያ ግዙፍ የውሃ ግድብም ለሁለትም ተከፈለ። ባህሩ መንገዱንም ለቀቀ። ይህ በዘፈቀደ የተፈጠረ ክስተትም አልነበረም። ይህ የታቦተ ጽዮን ተአምር ወደፊትም ስለሚመጣው ታላቅ እውነትም ይሰበከ ነበር። ልክ ታቦቷ ባህሩንም ከፍላ ሕዝቡንም እንዳሻገረችም አማናዊቷ ታቦት ድንግል ማርያምም በስጋዋ የወለደችው ክርስቶስ የጥምቀት ምስጢርን በመመስረት ከሰይጣንም ባርነትም ወደ እግዚአብሔር ልጅነትም አሻግሩናል። ዮርዳኖስም ወንዝም ለሁለት የከፈለችው ታቦትም የሞትንም ባህርም ለሚከፍለው ጌታ እናትም ምሳሌ ነበረች። አሁን ደግሞ ነገሮቹ ተቀየሩ። ጦርነት፣ ጩኸት፣ ውድመት። እስራኤላውያን ከፍልስጤማውያን ጋርም በገጠሙት ጦርነትም ታቦተ ጽዮንም ተማረከች። ወደ ጠላት ምድርም ወደ አዛጦን ተወሰደች። ፍልስጤማውያን በድል አድራጊነትም ስሜትም ታቦቷን ወስደው ዳጎን በተባለው ጣዖታቸው ቤተ መቅደስም አስገቧት። ሌሊቱም አለፈ፣ ንጋቱም ሲቀድ ግን የታየው ነገር ማስደንጋጭ ነበር። የፍልስጤማውያን አምላክም ያ ግዙፍ የዳጎን ምስልም በታቦተ ጽዮን ፊትም ወድቋል። ስብርባሪውም መሬቱን ሞልቷል። ይህ ትዕይንትም በዝምታ የሚያስተላልፈው መልእክትም አለው። ታቦቷ ጣዖቱን እንደሰባበረችው ሁሉ አማናዊቷ ታቦትም ከድንግል ማርያም የተወለደውንም ኢየሱስ ክርስቶስ የጣዖቱንም አምልኮ ጽልመትንም ሰባብሮ የሰው ልጅንም ወደ እውነተኛው አምላክም ብርሃንም መለሰው። እያንዳንዱ ታሪክም እያንዳንዱ የታቦት እንቅስቃሴ ስለ ድንግል ማርያምና ስለ ልጇ የሚነገረን ታሪክም አለው። ጉዞአችንን ወደ ሲና በረሃ እንመልስና አሁን የምንገኘው ታቦቷ ወደ ተሰራችበት ቅጽበት ነው። በረሃው ይፈጃል፣ ፀሐዩ ያቃጥላል። በዚህ መካከል እግዚአብሔር ለሙሴ የሰጠው ትእዛዝም አለ። የምስክሩን ድንኳን የቃል ኪዳኑን ታቦትም ሥራ። ትእዛዙ ግልጽ ነው፣ ነገር ግን ሥራው የሙያ ብቻ አልነበረም፣ የመንፈስ ቅዱስ ጥበብም የሚጠይቅ እንጂ። እዚህ ጋር ነው ባስሌል የተባለው ባለሙያ የምናገኘው። እግዚአብሔር የሰጠው ልዩ ጥበብና ማስተዋል ታቦቷን መቅረጽም ጀመረ። እስቲ ታቦቷን እናስብ። ከማይነቅዝ እንጨት የተጠረበች፣ ርዝመቷ 2 ክንድ ተኩል፣ ወርዷ ቁመቷ 1 ክንድም ተኩል የሆነች ይህ እንጨት ብቻ አልነበረም፣ የማይነቅዝ የማይበሰብስ ነው። ይህ የአማናዊቷ ታቦትም የእመቤታችን ንጽሕናና ዘላለማዊ ድንግልናን ያመለክታል። ባስሌል እንጨቱንም በወርቅ ለበጠው፣ በውስጥም በውጭም በንጹሕ ወርቅም ተሸፈነች። ወርቁን ስናይ የድንግል ማርያም ቅድስና እናያለን። ልክ ወርቁ በውስጥም በውጭም ታቦቷ እንደተሸፈነ እሷም በውስጥም በውጭም በስጋዋ በነፍስም ቅድስት ናትና። የታቦቷ ንድፍም እያንዳንዱ ትርጉም አለው። በአራቱም ማዕዘንም የወርቅ ቀለበቶችም አሏት። በእነዚህ ቀለበቶች ውስጥም መለውጊያዎችም ይገባሉ። ታቦቷ መንቀሳቀስም ሲያስፈልጋት ካህናትም በእነዚህ መለውጊያዎች ተሸክመው ከቦታ ወደ ቦታም ይወስዷታል። በሰማያት የእግዚአብሔርም ዙፋንም 4ቱ እንስሳትም ይሸከሙታል። ዛሬ ደግሞ የዚህ የአማናዊቷን ታቦት የድንግል ማርያምን ስምም ተሸክመው አምላክሽ ነግሷል እያሉ የወንጌል ብርሃንም የሚሸከሙ ዓለምንም የሚዞሩ የቤተ ክርስቲያን መምህራንም አሉ። እነዚህ የወርቅ ቀለበቶችም መለውጊያዎችንም ዛሬ ወንጌልን ተሸክመው በተራራዎች ላይም የሚሮጡ ሰባኪያን እግሮችን ይመስላሉ። ወደ ታቦቷ ጫፍም ወደ ስርየት መክደኛ ስንመለከት ቦታው እጅግ በጣም ቅዱስ፣ እጅግ በጣም ምስጢራዊ ነው። በንጹሕ ወርቅም የተሰራ በኪሩቤልም ክንፎችም የተጋረደ። ሁለቱ ኪሩቤል ፊታቸውንም ወደ መክደኛ ዞረው እርስ በርሳቸው ይታያሉ። በመካከላቸውም ያለውን ክፍተትም ባዶ አይደለም። የእግዚአብሔር ድምጽም የሚሰማበትም ፈጣሪ ከሙሴ ጋርም እንደ ባልንጀራ የሚነጋገርበትም ዙፋን ነው። ይህ የስርየት መክደኛ የድንግል ማርያም ምሳሌ ነው።
ኪሩቤሎችም ደግሞ የጠባቂው መልአክ የቅዱስ ሚካኤልና የአብሳሪው የቅዱስ ገብርኤል ምሳሌዎች ናቸው። ታቦቷም ቃልም በውስጧ ያደረባትም መለኮትም ክንፎቿም የጋረዳትም ልዩ ዙፋንም ናት። አንድ ነገር ልብ እንበል። በዚህ በሴሬት መክደኛ ላይም ምንም አይነት እንስሳትም መስዋዕት አይቀርብም ነበር። ደም ይረጫል፣ ግን መስዋዕቱ በላይም አይቀመጥም። ምክንያቱም ይህ ቦታ የተዘጋጀው ለአንዱና ለብቸኛ እውነተኛ መስዋዕትም ለኢየሱስ ክርስቶስ ሥጋና ደም ብቻ ስለሆነ ነው። ብሉይ ኪዳን ጥላ ነበር፣ አዲስ ኪዳንም አካል ነው። በዚያም ዘመንም ካህኑ ደሙንም በጣቱ እየነከረ 7 ጊዜ ይረጭ ነበር። ያ ሁሉ ዝግጅትም ዛሬ በቤተ ክርስቲያናትም ለሚፈጸሙ ቅዱስ ቁርባንም በድንግል ማርያም አማካኝነት ለተገኘው የዘላለም ሕይወትም መሰረትም ነበር። ዛሬ በመንበር ታቦቱ ላይም ምስለ ፍቁር ወልዳ ወይም ማርያም ከሚወደው ልጇ ጋርም የምትሳለው ለዚህ ነው። ታቦቱ ዙፋን ነው፣ የተቀመጠው ደግሞ ንጉሥ ነው። ሌላው አስደናቂ ነገር ንጉሥ ዳዊትም ታቦተ ጽዮንም ወደ ከተማውም ሲያስገባ የተፈጠረውንም አስቡ። ታቦቷ እየመጣች ነው። የሕዝቡ ደስታም ወደር የለውም። ዳዊት ንጉሥ ቢሆንም ዘውዱንም ክብሩንም እስኪረሳ ድረስም በታቦቷ ፊትም በሙሉ ኃይሉም ይዘል ነበር፣ ያመሰግንም ነበር። ይህ ምስል በዘመናትም መካከልም ተሻግሮ በአዲስ ኪዳንም ተደገመ። በይሁዳ ተራራማ ሀገርም ድንግል ማርያም ጽንሷንም ተሸክማ ወደ ኤልሳቤጥም ቤትም ስትገባ የኤልሳቤጥ ማኅፀንም ውስጥም የነበረው የ6 ወርም ጽንስም ወይም መጥምቁ ዮሐንስም ልክ እንደ አባቱ እንደ ዳዊትም በአማናዊቷ ታቦት ፊትም በደስታ ዘሏል፣ ሰገደ። የታቦተ ጽዮንም ክብርም በዳዊትም ዘንድም እንደታየ የድንግል ማርያም ክብርም በመጥምቁ ዮሐንስም ተመሰከረ። ያኔ በእንጨትና በወርቅም ታቦትም ፊትም የነበረው ሐሴትም ዛሬ በአምላክ እናት ፊትም በሚደረገው ምስጋናም ቀጥሏል። ፀሐያ ወደ መጥለቂያው እየተንደረደረች ነው። እዚህ በአክሱም እንዲሁም በዓለም ዙሪያ ባሉ አብያተ ክርስቲያናትም ምዕመናን በታላቅ ተመስጦ ቆመዋልም። ሙሴ በሲና በረሃ ያያትም ካህናት ዮርዳኖስ ሲሻገሩ የተሸከሟት ዳዊት የዘመረላት ያቺ ታቦት ዛሬም ለእኛ አማናዊቷ ታቦትም ድንግል ማርያም የምናይባት መስታወትም ሆናለች። እግዚአብሔር ለሰው ልጆችም ያለውንም ቃል ኪዳንም የምናስብበትም ከባርነትም ወደ ነፃነት ከሞትም ወደ ሕይወትም መሻገራችንን የምናረጋግጥበትም ታላቅ ምልክት ነው። ይህ ጉዞ የአካል ብቻ አልነበረም፣ የመንፈስም ጉዞ እንጂ። ከግብፅ ባርነትም ወጥተን በሲና በረሃ አልፈንም የዮርዳኖስ ወንዝም ተሻግረን እዚህ ደርሰናል። የታቦተ ጽዮን ታሪክም የእመቤታችን ታሪክ፣ የመዳናችን ታሪክ ነው። ይህ ጥልቅ ምስጢርም ስንረዳ በዓሉ የምግብና የመጠጥ ብቻ ሳይሆን የነፍስም እርካታ ምንጭም ይሆነናል። እንደዚህ ያሉ ጥልቅ አስተማሪና መንፈስንም የሚያድሱ ታሪኮችንም መስማት ከፈለጉ አሁኑኑ ሰብስክራይብ በማድረግ የዚህ ቤተሰብ አካል ይሁኑ። ጉዞአችን ገና መጀመሩ ነው። በሚቀጥለው አስደናቂ ታሪክም እስክንገናኝም ሰላም ለእናንተ ይሁን። ቸር ሰንብቱ።